ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ማን ነበር ስምሽ? የመጀመሪያ ስምሽ? ሰላም አለይኩም ወራህመቱላሂ ወበረካቱ። ሌላኛው እዚሁ አዲስ አበባ ጉለሌ መቃብር የተገኘ አንድ ቀብር ነው። ይሄም በዚህ መልኩ ሟች እጃችንን ስናስገባለት ይጨብጠናል ብለው ያምናሉ። እጃቸውን በዚህ ቀዳዳ ይሰጡላል። ሳለ መካ ስትሄጂ እዛ መቃብር ትይዝቴ አሁን ለመቃብር ቦታ ትሄጂና ትዘይራለሽ አይደል? ያን አረብ እና እኔ ነኝ እንጂ የምዘይረው እርሳቸው እንደው አድርጉልኝ ብዬ አይደለም። እኛ ነን የምንዘይረው እንጂ እሳቸው እንደው ያደርጉልናል ብለን አይደለም። አይሰሙሽም? ብታወሪ አይሰሙሽም? ሰላም አለይኩም አቢቢ አይሰሙም እንዴ? ይሰማል አይሰሙም? ኢየሱስ ክርስቶስና ቅድስት ድንግል ማርያም ባህር ዳር አካባቢ መተው ነበረ የሚል መረጃ አለ። እውነት ነው? ምን አይነት ጥያቄ ነው? እውነት ነው ወይ? እናንተ አካባቢ መተው ነበር? መቼ ነው ማለት ላሰማሁት ቪዲዮ? ቆይ አይደለም፣ መቼ ነው የመጡት? ኧረ እንዳይዘጋብኝ ሶፊ። አይ አይዘጋም፣ እዚህ ላይ ሲደርስማ አይዘጋም። ሰላም አለይኩም ወራህመቱላሂ ወበረካቱ። ሌላኛው እዚሁ አዲስ አበባ ጉለሌ መቃብር የተገኘ አንድ ቀብር ነው። ይሄም በዚህ መልኩ ሟች እጃችንን ስናስገባለት ይጨብጠናል ብለው ያምናሉ። እጃቸውን በዚህ ቀዳዳ ይሰጡላል። የመሐመድን መቃብር ውስጥ እኮ እንደዚህ ቀዳዳ አለች እኮ። ዑመር አቡበከርና የመሐመድ መቃብር ውስጥ ምን ቀዳዳ ሰርተውለታል፣ እጃቸው የሚጨብጡበት እና አሰላም አለይኩም ሲል ማለይኩም ሰላም ድገው ይላል። እና ይሄ ነገር ያስቀኛል። ሰላም ኦኬ፣ ቀጥል። ሰላም አንዴ ቆይ ትቀጥላለህ። ያ እቺ ጥያቄ ነበረኝ። ጥልቅ ነው። ወደ ውስጥ እጃቸውን ይሰዱለታል። እዩት ጉድጓዱ ምን ያህል ጥልቅ እንደሆነ። ነድ ሰንደል ያጨሳሉ። ጫት እንዲያስቀምጡለታል። ሟቹ ጫት ያስቀምጡለታል መቃብሩ በር ላይ። የሚጨብጣቸው ከሆነ ጫቷን ይወስዳታል ማለት ነው። እንዲህ ቅምጫ ሰንደልስ እንዲያጨስ ነው። የመሐመድ ደግሞ እዛው አለ ማለት ነው። እንደዚህ ያለ ምልክቷ ቀዳዳዎች ምልክት አለች። የመሐመድንም ያዝ እቻትና የመሐመድ መቃብር ቀዳዳዋ እጅ ማስገቢያዋን አያችኋት? የአቡበከርና የዑመርን ማሳያቸው። ያው እነኛም ደግሞ ያው ቀዳዳዎቹ ነው ያቸው የሳባዎቹ እጃቸውን አስገብተው ሰላም የሚሉበት። ኧረ ቀልድ ጨብጠህ አለቅም ብለህ ዘኸው መውጣት ነው እንጂ በህይወት ካለ አስብ። ሲጨብጥ እጅህን ኦልሬዲ አልሞተም እኮ በቃ ቁጭ እኮ ነው። እንደዛ ከሆነ የዓለም ህዝብ እንዳለ ሙስሊም እንዲሆን ከፈለጋችሁ እጃችሁን ከታችሁ ለምን ታወጣላችሁ? ጨብጣችሁ ታለቅም ይኸው አለ ብላችሁ ማውጣት። አፍናችሁ ልገሉ ነው እንደ መቃብር ውስጥ በህይወት ያለን ሰውዬ ጫት የሚያስቀምጡለት ነገር። የኢትዮጵያኖቹ ግን እኔ ከድር አንተ ጫት ታስቀምጣለህ እንዴ? እኔ ጫት ነው ጫት ከሚያስቀምጡት አይደለም። ነጃት እርግጠኛ ነኝ ይህንን ስታይማ እኔ አልቀበልም ነው የምትለው። ያባሾችን አግኝ አቡካኒድ ኔትወርክ መሰለኝ። እናንተ ያሳቃችሁ ነገር ለኔ ግን ዝናብ የዘነበ ስለሆነ በጣም ዋይፋይ ያስቸገረኝ ነው። ያሳቀንማ ምን መሰለሽ፣ መለስ አድርግላት። እጃቸው መቃብር ውስጥ ከተው ይጨብጡታል አለ። መቃብር ውስጥ እንዴት ነው የሚጨብጡት? ይጨብጠናል ብለሽ ታምኛለሽ አንቺ? ማን ነው ያለው? ራምዚ። ያው ራምዚ ማን ነው? ያው እናንተው ሙስሊም ወንድምሽ የዋብያ አቀንቃይ ነው። ሙስሊም ወንድሜ ሁሉ የተናገረውን አምናለሁ እንዴ? ኦኬ እሺ። እቺ ቀዳዳዋ መቃብሯ ምንድነው ጥቅሟ? ሰንደል ጫት ለምን ያስቀመጡት መቃብሯ ላይ? ጫት ነበር ሲጀመር በረሱል ጊዜ። ለምን እንደዛ ተሰራ? ጫት ነበር ያኔማ ዋናው ፖይንታችንም አይደለም። ባይዘይ መቃብርም እንደዚህ ከመሬት ከፍ አድርጎ ሐውልት መስራትም ክልክል ነው። የመሐመድን መቃብር አሳያት።
እንዴት አሸብርቀው አሳምረው እንደሰሩት ክልክል ነው። ከመቃብር ከምድር ማለት የለበትም ነው የሚለው። ከምድር ማለት ከሌለበት ሐውልት ራሱ መስራት የተጠላ ነው ማለት ነው። አስለምጣት መቃብር ነው ይሄ። አሁን ለምሳሌ እሺ እየሰማ ነው በረካቱ። ይህ የምትመለከቱት ቀብር የወልይ ቀብር ነው ብለው እንደዚህ ገንብተውታል። ከኔ ቁመት በላይ ማለት ነው። ከቁመቴ የትና የት ከፍ ይላል። ቀብር በዚህ መልኩ እንዲገነባ እስልምና በፍጹም አላዘዘም። ከዛም የከፋው ቀብሩ መካከል እንደዚህ ሽንቁር በመክፈት የተለያዩ ነዶችን፣ ሰንደሎችን ያጨሳሉ። እንዲሁም ሳንቲም እዚህ ውስጥ ይወረውራሉ። እነዚህ የሞቱ ሰዎችን ደረሱልኝ፣ እንዲያደርጉልኝ እንዳይቸግረው ሳንቲም ይወረውሩለት። ለምን ኢትዮጵያኖቹን ይቃወማል? ሳውዲ ይኸው በመዲናው ያለው መቃብር ላይ ደግሞ መስጊድ አልነበዊያ ላይ አይ ቲንክ ምን መስጊድ ነበር የሚባለው? ያ ልክ ነህ። መስጊድ አልነበዊያ ዳር ላይ የተሰራ ነው። ያ እዚህ ደግሞ የሙሐመድ መቃብር ላይ ይኸው ቀዳዳ ተበጅቶለታል። ይህንን ለምን አይቃወምም? ሙስሊም የኢትዮጵያ ዋብያ ሙስሊሞች እዚህ ኢትዮጵያ ያሉትን አባሾችን ለምን ትቃወማላቸው? መዲና ያለውም መስጊድ አልነበዊያ ላይ ይሄው የሙሐመድ የአቡበከር የዑመር መቃብር ይሄው ቀዳዳ ተበጅቶለት እንደውም በአማረ ሁኔታ አሳምረው መስጊድ ውስጥ ሰርተውታል። እጃቸው ማስገቡበት ቀዳዳ ሰርተዋል። በአማረ ሁኔታ ሰሩት ነው ሐሳብህ? ለምን በአማረ ሁኔታ ሰሩት? ቀድም መሰለኝ የምትለው እዚህ ላይ ሐሳቤ ምን መሰለሽ? ኦኬ ይሄ መስጊድ ምን ይባላል? የሙሐመድ መቃብር ያለበት ልመልስልህና ማለት ነው። እናንተ ኢየሱስ ክርስቶስን ማን ነው ተሰቀለ ብላችሁ ፎቶውን አምጥታችሁ የምታመልኩት? ከየት አምጥታችሁ ነው ሲባል ሰው የሚወደውን አንዱ ምንድነው የመለሰልኝ? እንዳንተ ተመሳሳይ ሰው የሚወደውን አሳምሮ ነው የሚስለው እንጂ ኢየሱስ አይደለም አላችሁ። የኛም ረሱልን የሚወዱ ተከታዮቻቸው አስጊጠው መቃብሩን ቢሰሩት ችግር ያመጣል ብለህ ታስባለህ? ታንኪዩ። በመጀመሪያ ደረጃ ይሄ መስጊድ ሄደሽ ጎብኝተሽ ታውቂያለሽ? መስጊድ አልነበዊያ እኔማ በምን እድል ሄጄ አየዋለሁ። እናቴ ነብይሽ ስለዚህ ጉዳይ ምን እንዳለ ታውቂያለሽ? ምን አለ? እስኪ ንገረኝ። ኢትዮጵያኖችን ለመሳደብ ነብይሽ እንደዚህ አለ። ኢትዮጵያኖች ከፍጡራን ሁሉ መጥፎ ናቸው አለ። ምክንያት ሲባል ሰው ሲሞትባቸው እላዩ ላይ ማምለኪያ ቤተክርስቲያን ይሰሩና እዛ እንትን ያስጌጡታል አለ። እነሱ ከፍጡራን ሁሉ መጥፎ ናቸው። አዲሱን አዘጋጅልኝ ክርስቲያን ከፍጡራን ሁሉ መጥፎ ናቸው አለ። ምን ይሰሩበታል? ቤተክርስቲያን ስለሚሰሩበት ከዛ ስለሚያስጌጡት አለ። የነብይሽ መቃብር ይኸው እንደዚህ አጊጦ መስጊድ ሆኗል። ሐዲስሽ ይኸው ዲና ማራየሹ ከዛ ሐዲሱን አንብበው አሳየኝ። ሐዲሱን አንብበላ አሳየኝ የሚለውን አንብበላ ሐዲሱን ላንብበው ሲኒ አረብኛውን አርግለት። እሺ حدثنا محمد قال أخبرنا عبدة عن هشام ابن عروة عن أبيه عن عائشة أن أم سلمة ذكرت لرسول الله صلى الله عليه وسلم كنيسة رأتها بأرض الحبشة يقال لها مارية فذكرت له ما رأيت فيها من سور فقال رسول الله صلى الله عليه وسلم أولئك قوم إذا مات فيهم العبد صالح أو رجل صالح بنوا على قبره مسجدا وصوروا فيه تلك الصورة أولئك شرار خلق عبد الله. ይህ ሐዲስ የማን ነው? የትኛው ክታብ ላይ ነው የሚገኘው? ቡኻሪ ነው። ተርጉመው እስቲ ቅድሚያ ምን ይላል? ማን የዘገበው? በመቃብር ላይ ቤት መስራት መጥፎ እንደሆነ እየተናገረ ነው። መስጂድ መስራት አይደለ? ነብያችሁ ደግሞ መስጂድ አንድ ነው አይደለ? ቤት መስራት አይቻልም አይደለ? አይቻልም። የነብዩ ሚስቶች ኡሙ ሰላማ ኢትዮጵያ ስላለው ያ ስላማረ
ቤት ስንነግረው ነብዩ ምን አለ? እነኚህ ከፍጡራን የተጠሉ ፍጡራን መጥፎ ናቸው አለ አይደለ? እንደዚህ የሚሰሩ የሚሰሩት መጥፎ ነው። ለነብዩ ግን ተሰርቶለታል። የሰሩለት ታዲያ ተወዳጅ ናቸው የተጠሉ? ቆይ እዚህ ጋር አሁን የተቀበሩትና የተቀበሩበት ቦታ ሀገሩ ከተማ ሆኖ ነው። ይሄ ሀገሬው ነው ያደረገው። እነሱ አርጉልኝ አላሉ። ሀገሬው ከተማ ሆኖ ነው አለ። ከተማ ሆኖ ነው አለ። እኔ የምልህ ወይ አንተ ከሞትክ በኋላ ሞት እያልኩ አይደለም፣ ይቅርታ። አንተ ከሞትክ በኋላ ያንተ ተከታዮች አንተ መቃብር ላይ የፈለጉትን ነገር ቢያሰሩ አንተ ተው አታሰሩ ማለት ትችላለህ? ሞተሃል። ጎበዝ፣ እኔ አልችልም። ነገር ግን ያንን የሚሰሩ እርሳቸው ደግሞ ስሩልኝ። ሳለ መካ ስትሄጂ እዛ መቃብር አሁን ለመቃብር ቦታ ትሄጂና ትዘይራለሽ አይደል? ያን አረብ እና እኔ ነኝ እንጂ የምዘይረው እርሳቸው እንደው አድርጉልኝ ብዬ አይደለም። እኛ ነን የምንዘይረው እንጂ እርሳቸው እንደው ያደርጉልናል ብለን አይደለም። አይሰሙሽም? ብታወሪ አይሰሙሽም? ሰላም አለይኩም አቢቢ አይሰሙም እንዴ? ይሰማል አይሰሙም? ይሰማል አይሰሙም? ይቅርታ አድርግልኝ። እኔ ከሌላ ነገር ጋር አታጋጩኝ። ግን ደግሞ እውነታውን ስናገር ለሞተ ሰው ለኔ ዱዓ ያደርግልኛል የሚል እምነት የለኝም። ረሱላችንም ደግሞ ያስተማሩን የሞቱ ሰዎች ላይ ዱዓ አድርጉላቸው ነው እንጂ እኛ የቆምነው ዱዓ አድርጉላቸው እንጂ ያሉት የሞቱ ሰዎች ለእናንተ ዱዓ ያደርጉላችሁ የሚል አንድም ትምህርት ላይ አልሰማሁም። ነጃት ሰላም አለይኩም ያ አባ አብዱላህ ስቲ አይመልስልሽም። ሰላም አለይኩም ለሞተም ሰው ሰላምታ ነው። ሰላም አለይኩም ሰላምታ ነው። የሞተም ሰው ጋር መቃብር ስትሄድ ሰላም አለይኩም ችግር የለውም። ይሰሙኛል ብዬ አይደለም፣ እሳቸው ይመልሳል ብዬ አይደለም። መሐመድ ይመልሳል አይመልስም? እየሰማ ነው እፎይ? እየሰማሁ ነው። መሐመድ ሰላም ስትዩ ሰላምታ ይመልሳል? ይሄ ክርክር እኮ አይደለም። መግባባት ከቻለን በትክክለኛው እንግባባለን። እየነገርኩ ነው። መሐመድም ሆነ ማንም ሆነ ራሳችን ዚያራን እንሄዳለን፣ እንዘይራለን። ሰላም አለይኩም ደግሞ ሰላምታ ነው። አንተ አንድ ጓደኛ እፎይ እንዴት ነህ ደህና ነው ወይ ቢልስ ልክ እንደዚህ ሰላምታ ማለት ነው። እኔ ስጠይቃቸው እርሳቸው ሊመልሱልኝ አይደለም። ነገር ግን በኢስላም ማንኛውንም ነገር ስታገኝ ሰላም አለይኩም መጀመሪያ ማለት አለብህ። ስለዚህ እንላለን። ግን ከነሱ መልስ ፈልገን አይደለም ከሞቱ ሰዎች እንደዛ ማለት መሐመድ ሰላምታ አይመልስም? ያ አላህ እንደዛ የሚል እኮ አዲስ አለ ያላለች ይጀውባል እንደ ይመልሳል እንጂ ያቃሉ ይመልሳል። አዲሱና አታውቂውም ማለት ነው። ነጃት መሐመድ እኮ ሬሳው በስብሷል ብለሽ ነው እንደምታምኚው? ጥያቄ አይደለም። እኔ ብዙ ነገር አላውቅም። የማውቀውን የነገርኩ መሐመድ እኮ መቃብር ውስጥ እኮ ቁጭ ብሎ እኮ ሰላምታ እኮ እየመለሰ ነው ለሰው። የትኛው መጽሐፍ ላይ ነው ያለው? አሳየኝ። ይሄው በጣም ብዙ ቦታ ነው ያለው። አንብብላት። ሪያድ አሰሊን 1402 ላይ ነው። የአላህ መልእክተኛ እንደዚህ ያሉ ይላል። አቡ ሁረይራ ነው የተረከው። whoever someone greets me ከናንተ ማናችሁም ሰላም ብትሉኝ አላህ returns that soul to my body in the grave and return his greeting አላህ ነፍሴን መቃብር ውስጥ ወደ ሰውነት የመልሳትና ሰላምታውን እመልስለታለሁ ብሎ መሐመድ ተናግሯል። እስኪ አሁን አሰላም አለይካ ብትዩ መሐመድን እሱ ወአለይኩም ሰላም ብሎ ይመልስልሻል ማለት ነው። ወአለይኩም ሰላም ብሎ ይመልስልኛል። ሁሉም ሰው ስለ ማለት ነው። ነጃት ሁሉም ሰው ከዓለም አቀፍ ሰላም ስለ ማለት ነው። ሰላት አታያት ስቀሪ ማለት ነው። ሁሉንም ይመልሳል። አላውቅም፣ እኔ እንደዛ እንደሚመልስ አላውቅም። አንቺ እዚህ ጋር የሚያስቅ ነገር የለም። መቃብር ውስጥ እኮ ነው ያለው እኮ መሐመድ ተይቶ እኮ ነው እንጂ ያለው አይደለም እኮ ሲጀመር። ቆይ ዳርጋ ትግባ። ቆይ የሚያስቅ ነገር የለም፣ የሚያስቅ ነገር የለም። ፈዲል የሚባል ልጅ ካፊር ነው። አንቺ መይሳቀችና ነው ምንም ትካጅብን ሃይማኖት እኮ ነው። ምን ተሳቃ መስዋዕት ተሳቃ በሷ መሳቅ ሊናደድብን ነው። የተደሰተ ሰው ይስቃል፣ ያዘነ ሰው ይስቅማ። አላህ ሳቂዎችን ይወዳል ነው የሚላል እኮ ምንድን ነው
እኔ የማያውቁ ሰዎችን አልደግፍም። እፎይ ምንም እምነት ተከታይ ይሁን ብዙ እምነት ስነግርህ ማንኛውም እዚህ ኮሜንት ላይ የሚሳደቡት ሁሉ እምነታቸውን በውርስ የያዙ ናቸው። እናትና አባት ኦርቶዶክስ ሆኑ እንጂ ስለሌላ እምነት ላጥና የሚል አስተሳሰብ የሌለው ሰው ነው የሚሳደበው። እኔ ደግሞ ስለ ኦርቶዶክስን ባውቅ ስለሌላ እምነት ባውቅ ችግር የለውም። ማወቄ ለኔ እሺ እንደ እስልምና አስተምሮ መሐመድ እና ቁርአንን ያፈዙም የሚሉ አሉ። ቁርአንን ያፈዙ ነቢያቶች ምናምን ሬሳቸው አይበሰብስም መቃብር ውስጥ አሉ። የምታወሪው ሁሉ ይሰማሉ፣ ምላሽም ይሰጣሉ። እና መሐመድ አሁን በቢሊየን ሙስሊም አለ አሰላሙ አለይኩም ባላችሁ ቁጥር ቀና እያለ ወአለይኩም አሰላም ወረህመቱላሂ ወበረካቱ ይላችኋል ማለት ነው። እና ለሁሉም ሰው ምላሽ ይሰጣል። እሱ በማድረግ ለእያንዳንዱ ነው ምላሽ የሚሰጠው። አንብበዋል አይዶ ነው ለሜሴንጀር ኦፍ አላህ said whenever someone greets me Allah returns the soul through my body ትንሽ አስጠጋው in the grave and return has greeting ይላል። ከዛ ሰላምታውን ይመልሳል፣ ነፍሱ ትመለሳለች። ከዛ በኋላ ሰላምታሽን ይመልሳል። ካሜራና ጥራው ትንሽ ለኔ ይሁን አይዶ ነው ብጅት አለው ነገር ይሄ ሁላ ሰላምታ እንዴት ይጨርሳል? ያ አንድ በዲሌ ለቢቆጠር። ስለዚህ አሁን ተወሱል ላይ በደንብ አስተውይ። ቅድምም ብለሽናል ነጃት የሞተ ሰው አይሰማም አይለማም። እኔ ጸሎት አድርግለት እንደሆነ እንጂ እሱ የተሰምቶ ነው የሞተ ሰው ለእኔ ጸሎት የሚያደርገው አልሽ። ሰላም ስትይ መስማት የሚችል አካል ለአንቺ እንዴት ነው እሱ መለመን ማይችለው ታዲያ? ኢየሱስ ክርስቶስና ቅድስት ድንግል ማርያም ባህር ዳር አካባቢ መጥተው ነበረ የሚል መረጃ አለ። እውነት ነው? ምን አይነት ጥያቄ ነው? እውነት ነው ወይ? እናንተ አካባቢ መጥተው ነበር? መቼ ነው? መቼ ነው ማለት ላሰማሁት ቪዲዮ? ቆይ አይደለም፣ መቼ ነው የመጡት? ኧረ እንዳይዘጋብኝ ሶፊ። አይ አይዘጋም፣ እዚህ ላይ ሲደርስማ አይዘጋም። ይኸውልህ ሶፊ የሄድክበት ፕሮግራሙን ተከታትያቸዋለሁ። እኔ አንተን ሳልከታተል ያደርኩበት ቀን የለም። ከጅንካ ሆነህም እየተከታተልኩ ነበር። እሺ አሁን የጠየቁትን ብቻ ይመልሱልኝ። እውነት ነው ወይ? አዎ የቤተ ክርስቲያን ታሪክ ይናገራል። አዎ መጥተው ነበር ኢየሱስ ክርስቶስና ማርያም። ከከተማው ጋር ነው ያወራኸው? ከከንቲባው ከተማው አይደለም? እኔ ምን ሶፊ እርሶ ያምናሉ ይሄንን ሐሳብ? እርሶ ይሄንን ሐሳብ ይገዙታል? ያምናሉ? በነገራችን ላይ ይኸውልህ ጌታችን መድኃኒታችን ኢየሱስ ክርስቶስ በእኛ ሰፈር ብቻ ሳይሆን ዓለምን በሴኮንዶች በሙሉ ይሽከረከራል፣ ይዞራል። የቤተክርስቲያናችን ታሪክ በመጽሐፍ ቅዱስ ተጨምቆ መጻፍ ነበረበት። ያንን እንግዲህ መጽሐፍ ቅዱስን የጻፉ ሰዎች ወይ ተሳስተዋል ወይ አላቅም። መጽሐፍ ቅዱስን ደግሞ የጻፉት ሐዋርያቶች ናቸው። ተሰባስቦ ተደምሮ ነው የመጣው። በዛን ሰዓት እነሱ ነበሩ አልነበሩም ሌላ ጉዳይ ነው። ነገር ግን የቤተክርስቲያናችን ታሪክ እንደሚያስረዳው ከጣና ጨርቆስ ጀምሮ የከንቲባውን ቃል ለምደገልህ እውነት ነው እሱ የተናገረው ቃልና ከጣና ጨርቆስ ጀምሮ ሙሉ ይሄ ደራን ፎገራ ይዘህ ያለውን ከማህደር ባርከውታል፣ አድረውበታል፣ ውለውበታል። ያን ብቻ ሳይሆን ሌላ ነገር ተደርጎበታል ተብሎ ይታመናል በቤተክርስቲያን ውስጥ። በዛም ደግሞ በረከቱን አግኝተናል ብለን እናስባለን። ስለዚህ ኢየሱስ ክርስቶስ ከድንግል ማርያም ጋራ አሜሪካን አለደም፣ ጀርመን አለደም፣ ካናዳ አለደም፣ አውሮፓ ውስጥ አለደም የመጣው ከእስራኤል ቀጥሎ ኢትዮጵያ ነው። ከዛ በኋላ ሌሎችን ሀገሮች ኢትዮጵያ የት መጣ ካልክ እነግርሃለሁ፣ ችግር የለውም። ከተማው የት ይኸውልህ ጣና ጨርቆስ ጣና ጨርቆስ አንድ፣ ከጣና ጨርቆስ በኋላ ግሸን ደብረ ከርቤ በአክሱም ሲሆን በኤርትራ ባህር በምጽዋ ዙሮ አስተምሯል፣ አጥምቋል ከእናቱ ጋር። ስንት ዓመቱ ላይ ነው እንደዚህ የሚያደርገው? እሱን ብንጠይቀው አይሻልም? ማንን? እንግዲህ አይዘጋም። አሁን አይዘጋም። እርሱ ደግሞ አይዘጋም። እሺ ከዚህ ወጣ ዛሬ ስላገኘው ሁልጊዜ ይፈልግ ነበር። በመሀል አንተ ወደ ውጭ ሄድክና ሳልጠይቅ እሺ ችግር የለም። እንግዲህ መጽሐፍ ቅዱስ ላይ በይሁዳ በሰማሪያ በኢየሩሳሌም ምናምን እንደገባ መጽሐፍ ቅዱስ ይናገራል። አሁን ደግሞ እርሱ እያሉ ያሉት በግሸን ደብረ ከርቤ፣ በባህር ዳር፣ በአክሱም ጽዮን እያጠመቀ እያስተማረ ነበረ ብለዋል።
ምንድነው ማስረጃው? አሁን እሱን እኔ ባህር ዳር ተብሎ አልተባርኩም። ባህር ዳር ተብሎ ጣና ጨርቆስና በጣና ጨርቆስ አካባቢ እንደነበረ ነው የተማረው እኮ። ጣና ጨርቆስ ባህር ዳር አይደለም እንዴ? እንዴት ነው ባህር ዳር የሚሆነው? ያው እዛ ጎጃም ክልል ነው እንዴ? በጣና አይደለም። ቆይ በቃ እሱ አይደለም። አሁን እሱ ሌላ ቀን እኔ አንተን አንድ ጥያቄ ጣና ንገሩኛ። እንደ የጀመርነውን አንዴ የተሳሳተ መረጃ አድርሰንማ መተላለፍ የለብንም። ካደሙት ጽድት አድርገው ያውሩት። እውነተኛ ታሪክ ከሆነ ደቡብ ጎንደር ነው ባጭሩ። ለምን እኔ የምጠይቀን አሰማኝ። ደቡብ ጎንደር ነው። አዎ ኦኬ። ጎንደር አካባቢ ነው መጥተው የነበሩት እንጂ ወደ ባህር ዳር። ታዲያ ከንቲባው እኮ ያለው ባህር ዳር ነው ያለው እኮ። ባህር ዳር ማለት ከድልድዩ ድረስ የደቡብ ጎንደር ግዛት ነው። እሺ። ስለዚህ ክርስቶስ ደግሞ የመጣው ጣና ጨርቆስ አካባቢ ነው ከእናቱ ጋር የነበረው። ታሪኩም የሚያሳየው እንደዛ ነው። ለስንት ጊዜ ነው የቆዩት? እሱ ሌላ ቀን እነግርሃለሁ። አሁን የጅንከው አይደል አንዴ የጀመርነው ብዙ ሰው ኮንፊውዝ ሆኗል እኮ እዚህ። ሌላውን ሰው ሌላ አንተ ነው መጠየቅ ማለት ከባይብል ከመጽሐፍ ቅዱስ ነው ወይስ እንዴት ነው? ማለት ይሄ አሁን ከእናቱ ጋር መጠምለው መጽሐፍ ነበረበት። እሱን እስማማለሁ። ወደፊት እኔ ጽፈዋለሁ። እሱ መጽሐፍ ቅዱስ ላይ አስገባዋለሁ። ምክንያቱም ነገ ከአጎቱ ጋር መጥቷል ልጅ ላይ ነው መሰለኝ። ገሌ የሚባሉ ድርጅቶች አያነግሱም፣ አያከብሩም፣ አያጸድቁም። ኦርቶዶክስ መሆን ጽድቅ አይደለም፣ ፕሮቴስታንት መሆን ጽድቅ አይደለም፣ ሙስሊም መሆን ጽድቅ አይደለም። ኋቲበር ሰው የጸደቀው በስራው መልካም ስራ ሰርተን እንድንገኝ የእግዚአብሔር መልካም ፍቃድ ይሆንልን እና አሜን። ግን ሰው የጸደቀው በስራው ነው አሉ እኮ ታቦር። አዎ እሺ እንግዲህ አንዴ ሰው በስራው ነው የጸደቀው ካሉ እንግዲህ መጽሐፍ ቅዱስ ደግሞ ተቃራኒ ነው ከርሶ የሚለው ሰው በስራው እንግዲህ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ነው የሚለው እኮ። በጣም ጥሩ ነው። በምኑ ጸደቅ አልከኝ ሶፊ? በጸጋው። እንደገና ደግሞ እንዲሁ ልበል። እሺ ሌላም ልጨምርልዎት። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። እኛ ፍጥረቱንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይልና ማንም እንዳይመካ ከስራ አይደለም ነው የሚለው። በጣም ትክክል ነው። ምን እንደው ልንገርህ፣ ከስራዎቹ መካከል አንዱ እምነት ነው። ሰው ካመነ ባመነው ልክ ስራ ሰራ ማለት ነው። ስራዎች ድንጋይ መቆፈር፣ ተራራ መሸከም፣ ቢሮ ውስጥ ገብቶ መዝረፍ አይደለም። ከስራዎቹ መካከል ከጽድቆቹ መካከል አንዱ መልካም ስራ ሰርቶ ማመን ነው። ያመነ ጸደቀ ስለሚል፣ ስለዚህ እሱም ራሱ ክርስቶስ ያመናቸውን ያከበራቸውን አጸደቃቸው፣ ያጸደቃቸውን አነገሳቸው ነው የሚለው። አሁን ስራና ከስራዎቹ መካከል አንዱ እኮ በቃሉ መገኘት ነው። እንደ ቃሉ መኖር ነው። እንደ ቃሉ መኖር ማለት በስራው እሱ ያስቀመጠለንን ስራ መስራት፣ ማክበር፣ ወደዚህ ሳይሄዱ ቀጥታ እሱ ያለውን ነገር አድርጎ መኖር እና አንድ ሰው በስራው ነው የሚጸድቀው ብለው ነው የሚያምኑት እርሶ? ሰው ስራዎች እንግዲህ ምንድነው? በመልካም ስራ ሰው ይጸድቃል፣ በሰራው ልክ ይጠየቃል። ሰው በስራው ይኮነናል፣ ሰው በስራው ይጸድቃል ብዬ ነው የማምነው። መጽሐፍ ቅዱሳዊ ማስረጃ አለው ሰው በስራው እንደሚጸድቅ። እኔ እንግዲህ አብርሃም በስራ ጸድቆ ቢሆን ኖረው ወይም የሚመካበት ነገር ይኖራል ሮሜ ላይ እንግዲህ አብርሃም አባታችን በስራ እንዳልጸደቀ እምነትም ጽድቅ ሆኖ ተቆጠረለት ነው የሚለው። እርሶ ደግሞ ተቃራኒውን እያሉ ነው። አይደለም፣ እንደሱ አይደለም። አብርሃም አሁን እኔ መጽሐፍ ቅዱስ ማስረጃ ላይ ምናልባት እንግዲህ መጀመሪያ ይሄን መሸሽ እንዳይሆንብኝ ስልኬ እንደነገርኳችሁ ይሁን። ነገር ግን አብርሃም የጸደቀው በስራው ነው። አብርሃም የሄደበት መንገድ በሙሉ ስራዎቹ መልካም ነገር፣ ጌታን ፍለጋ፣ እግዚአብሔርን ፍለጋ ያደረገውን ጥረት፣ እንደውም በሰው ተመስሎ መጥቶ ይስሐቅን ልጅህን ረድልኝ እስከዚህ ድረስ መታዘዝ ያሳየበት አብርሃም በአንድም በሌላ መልኩ የጸደቀው በስራው ነው እኮ። ስላመነ ነው እኮ የሰራው እኮ ስለጸደቀ አይደለም። እምነት ማለት አልኩህ እኮ ሶፊዬ፣ ከስራዎቹ መካከል አንዱ እኮ ማመን ነው። ከስራዎቹ መካከል አምኖ ማመን ስራ ነው እንዴ? ትእዛዛትን አክብሮ ማመን ስራ ነው እንዴ? አዎ ስራዎች ራሱ የሚባረኩት በእምነት እኮ ነው። ሰው ቀኔን ባርክልኝ ብሎ ቀኑን እንዲባርክ አይደለም። ምን አለ መሰለህ፣ አንድ ሰው ለምሳሌ ኤቲስቶች የሚባሉትን አግኝቼ አውቃለሁ። እግዚአብሔር የለም፣ ፈጣሪ የለም፣ አምላክ የለም የሚሉ ሰዎች እነሱ ሰዎች ስራቸው ግን በጣም መልካም፣ ካራክተራቸው በጣም መልካም ነው፣ ጥሩ ይሰራሉ። እነሱ ታዲያ ጸድቀዋል ማለት እንችላለን? ምክንያቱም ሰው በስራው የሚጸድቅ ከሆነ እነሱ ጥሩ ስራ ይሰራሉ እኮ። አሽሃዱ አላ ኢላሃ ኢላላህ። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ማን ነበር ስምሽ? የመጀመሪያ ስምሽ?